የመጽሐፍ ቅዱስ የመጨረሻው መጽሐፍ የዮሐንስ ራእይ ስላለፈ ጉዳይ አይደለም፣ ስለ ወደፊቱ እንጂ። ይህ መጽሐፍ ለእያንዳንዱ ትውልድ መልእክት ነው፣ በተለይ ደግሞ ለእኛ። የራእይ መጽሐፍ የሚጀምረው በጦርነት ወይም በጥፋት አይደለም፣ ነገር ግን በደብዳቤዎች ነው። እነዚህ ደብዳቤዎች 7 ሲሆኑ የተጻፉትም በትንሿ እስያ ለሚገኙ 7 አብያተ ክርስቲያናት ነው። በመጀመሪያ ሲታዩ እነዚህ ደብዳቤዎች በዮሐንስ ዘመን ለነበሩ ለተወሰኑ አብያተ ክርስቲያናት የተጻፉ ይመስላሉ። ነገር ግን በቅርበት ስንመለከት ከመጀመሪያው ክፍለ ዘመን እጅግ የራቁ መልእክቶችን ይዘዋል። እያንዳንዱ ደብዳቤ ማስጠንቀቂያን፣ ትምህርትንና ተስፋንም ይዟል። ለአንደኛው ቤተ ክርስቲያን ኢየሱስ የቀድሞውን ፍቅር ትተሃል፣ ለሌላው ሀብታም ባለጠጋ ነኝ ብለህ ታስባለህ፣ ነገር ግን ድሃና እውር ነህ፣ እና ደግሞም እስከ ሞት ድረስ ታማኝ ሁን፣ የሕይወትንም አክሊል እሰጥሃለሁ በማለት ይናገራል። ራእይ በመልእክቶች ይጀምራል፣ ምክንያቱም የመጨረሻውን ዘመን ከመረዳታችን በፊት እግዚአብሔር አስቀድሞ ለሕዝቡ መልእክትን ያስተላልፋል።